ልጆኜ እኔ የፍየል እረኛ ነበርኩና ፍየል ስታስራት በገመድ አትቀመጥም፣ ትዞራለች እንጨቱን። ውስብስብ ይሆንና ከዛ ጫፉ ይጠፋብሃል። ልትፈታው የማትችልበት ደረጃው ሲገባና የኢትዮጵያ ችግር አሁን የትግራይም ከዚህ ጋር የተያያዘው ህወሓት ከ91 ጀምሮ ስልጣን ላይ የነበረ ኃይል ነው። በትግል ስልጣን እንዲለቅ ተደረገ። ለፈርስት ስቴፕ would have been reintegration ከነበረው የበላይነት ግን ዝቅ ብሎ የሚሄድበትን ሁኔታ መፍጠር ያስፈልግ ነበረ። ይሄ ምን ያስፈልጋል? ድርድር ያስፈልግ ነበረ። አንድ ስልጣን በበላይነት የያዘ ኃይል ኢንሴኪዩሪቲ ይሰማዋል። ኢንሴኪዩሪቲ ማለት እንደ ግለሰብም በስልጣን ላይ በነበሩበት ወቅት ለተደረገ ስህተቶች፣ ለተደረጉ ጥፋቶች በቀል ሊመጣብኝ ይችላል ወይ የሚል ፍራቻ፣ ሌጂቲሜት የሆነ ፍራቻ አላቸው። እንደ ፖለቲካል ኮሚኒቲ፣ እንደ ፖለቲካ ማህበረሰብ ደግሞ ከጎና ጎን ያሉ ቁርሾች ስላሉ ልገለል ልጠቃ እችላለሁ ወይ የሚል ወደ ኤክስቴንሽን ኢንሴኪዩሪቲ፣ ኮሌክቲቭ ኤክስቴንሽን ኢንሴኪዩሪቲ የሚያደርስ ስሜቶች ገና ከመጀመሪያው የተጀመሩ ነበር። ስለዚህ ጋላችሁ ያኔ እኔም አሉላ የምንከራከር ነበር። የነበረን ግን የጋራ አቋም ምን ነበር? የትግራይ ልሂቃን ወደ መቀሌ መውጣታቸው ወይም ደግሞ መገፋታቸውም ሆነ መርጠውም ቢወጡ መነሻው እዛ ጋር ነው። ማዕከሉን ከስልጣን መልቀቅ አንድ ነገር ሆኖ ግን ተገፍተው ወደ ሆም ሪጅን ሲገቡ ሴግሪጌሽን ተፈጠረ፣ ጋፕ ተፈጠረ፣ ንፋስ ገባው ማለት ነው። ቅድም እንዳልከው የኢትዮጵያ ችግር መነሻና መጨረሻ አብይ አይደለም። ግን የሀገሪቷን በትረ ስልጣን ቁንጮ እንደመሆኑ የሽግግሩን የመምራት ኃላፊነት የሚያዘው እሱ እንደመሆኑ አብዛኛውን ድርሻ በእሱና በቲፒኤልኤፍ መካከል 100 ሜትር ርቀት ካለ 70 ሜትር መሄድ የነበረበት እሱ ነበር፣ ወደ ሪኢንትግሬት ለማድረግ ሪአሹራንስ ለመስጠት። ከዛ ይልቅ ነገሮችን የሚያባብስ ከኤርትራ ጋር የነበረው ጉዳይ የመጣው በሚዲያ በሀገራዊ ሚዲያ የመጣው ትርክት ወንጀል ሰርተው ህዝቡ መደበቂያ ለሚያደርጉትም የህዝባቸው እጣ ፈንታ ለሚያሰጋቸው አንድ ላይ ሆነው ወደ ጦርነት እንድንገባ አደረገ። ፕሪቶሪያ ወቅት ደግሞ ከፕሪቶሪያ በፊት ለምሳሌ አንዱ ትልቁ ችግር መፍታት ሊፈታበት የሚችለው የኢህአዴግ መድረክ ነበር። የኢህአዴግ መድረክ ዲሞክራሲያዊም ባይሆን ዲሞክራሲያዊ በሆነ መልኩ የኤሊት ባርጌን የሊቃን ባርጌን የሚደረግበት የስልጣንና የሀብት ክፍያ ድርድሮችና ክፍያዎች የሚደረጉበት ኤሊት ማኔጅመንት ፖለቲካል ማኔጅመንት የሚደረግበት መድረክ ነበር። ያ የፈረሰበት ሂደት አንደኛ ማፍረሱ አስፈላጊ አልነበረም፣ ሪፎርም ነበር መደረግ ነበረበት። የፈረሰበት መንገድ ዲሞክራሲያዊ ስራ ስላልነበረን፣ ዲሞክራሲያዊ ስራ ቢኖር ድርድርና የስልጣንና የሀብት ክፍፍል በፓርላማ በሀውስ ኦፍ ፌዴሬሽን ይካሄድ ነበር። ኢህአዴግ ዲሞክራሲያዊ ስራ ባለመሆኑ ዲሞክራሲያዊ በሆነ መልኩ በፓርቲ ነበር ውሳኔዎች የሚወሰኑት። ያ ፓርቲ ሲፈርስ የመደራደሪያ የመከራከሪያ የመነጋገሪያ መድረኩ አጣ ነው። ጦርነት ገባ። በጦርነት 2 ዓመት ከተጨፋጨፈን በኋላ እድል አገኘንና ፕሪቶሪያ ላይ ተኩስ ማቆም ቻለ። የፕሪቶሪያ ስምምነት ግን ወደ ጦርነት ያስገቡንን ምክንያቶች የፈታ አልነበረም። ወደ ጦርነት የገባ ነው በወልቃይትና ጠገዴ በዌስተርን ትግራይ ጉዳይ አይደለም። ፈንዳሜንታሊ በፖለቲካ ስልጣን አንድ፣ ሁለተኛ የትግራይ እንዲሁም ህወሓት በመጪዋ ኢትዮጵያ ውስጥ ምን አይነት ቦታ ይኑራት የሚለው ጥያቄ ነው ወደ ግጭት የፈጠረ። ወደ ግጭት ያስገባን በአብይና እሱ ስልጣን የያዘው ኃይል ወደ መቀሌ ሄደው ህወሓት እንደ መሪነት ግን ከኋላቸው ያለው ኮንስቲትዩንሲም የወደፊት ግንኙነቱ የስልጣንና የሀብት ክፍል የሴኩሪቲ ጉዳይ እንዴት ይሁን የሚለው ነው ወደ ጦርነት ያስገባል። ከጦርነት ፕሪቶሪያ ላይ ግን አደራዳሪዎቻችንም ወይ አልገባቸውም ወይ ሸረኞች ነበሩ። ነገሮችን ከስር መሰረቱ የመፍታት ፍላጎት አላሳዩ። ይሄን ምለው ቀጥታ ተሳታፊ የነበርኩ ሲያደራድሩ የነበሩትም ተደራዳሪ የነበሩትም ሰዎች ሰማቃቸው የፖለቲካ ኢሹዎችን ወደ ጦርነት ያስገቡን መንስኤዎችን ወደ ጎን ያገለለ ነበር። ናይሮቢ 1 እና ናይሮቢ 2 ላይ ሞር ጦርነቱን እንዴት እናቆምና ከዛ ለያ ጦርነት እንዴት እንዘጋጅ ውስጥ የተገባው። ከዚህ በፊት ወደ ጦርነት ያስገቡን ችግሮች ቅድም ያልኳቸው የፖለቲካዊ ማህበራዊ ጉዳዮች፣ የሴኩሪቲ እና የስልጣን ጉዳዮች ተደራድሮ የወደፊቷ ኢትዮጵያ ውስጥ የትግራይ ቦታና የትግራይ ሊቃን ቦታ
ምን ይሁን የሚለውን ከመደራደር ይልቅ ከመነጋገር ይልቅ አብይና በአዲስ የታረቁት የህወሓት ኃይሎች እንዴት ተስማምተን ኤርትራን እንውጋ ነበር። ምን ዋሻቸው ነገር አልነበረም። አወዘራ ናይሮቢ ታው አይሆንም። አዙሪት ውስጥ ነው የምትከቱን። ሪሜምበር 2018 ኢሳያስና አብይ እንደዛ ሲያስጨፍሩ ይሄን ነገር ጸረ ህወሓት አላያንስ አታድርጉት። ይሄን እድል ተጠቅመን በኤርትራና በኢትዮጵያ መካከል የሰከነ በድርድርና በተቋማዊ መሰረት ያለው ስምምነት ላይ እንድረስ። አዲስ አበባና አስመራ መቀሌን ዘለው ሊጨባበጡ አይችሉም። it's a matter of geography, it's a matter of history ብዬ ስከራከር ነበር። የዛ ጊዜ ሁለቱም ማድመጥ አልፈለጉ። ሲሚላርሊ ናይሮቢም ላይ ሀሌላ ኬለም ላይ የተሞከረው አካሄድ አንድ ጦርነት ወደ ትግራይ ጦርነት ያስገባንን ችግር ከመፍታት ይልቅ ሌላ ጦርነት የሚደረግ ነው። ሰዎች አንድ ነገር እንሸዋወድ። ይሄ ኤርትራ፣ ኢትዮጵያ፣ ትግራይ፣ ኦሮሞ ምናምን እንለው ነገር ክፍሎችን ቢኖሩ ደግሞ ብዙ ሚስጥር የለንም። we are one community። በተለይ ደግሞ በሶሳይቲ ደረጃ ካየኸው we are one community። ብዙም ሚስጥር አይኖርም። በአስመራና በአዲስ አበባ መካከል፣ በመቀሌና በአስመራ መካከል እኔ ሄጄ ላሉላ ሹክ ብለው አሉላ መጥቶ ለቶላ ለገብረየስ የማይልበት ብዙ ምድር የለም። I know this from experience። ናይሮቢ ላይ የተደረገው ውይይት አስመራ ወዲያው ነው የደረሰው። the same thing። ከዛ በፊትም አዲስ አበባ ላይ፣ ጅማ ላይ ኢሳያስና አብይ ሲያደርጉ የነበረው መቀሌ ሲደርስ ነበር። ምን ፈጠረ? ይሄ ጥርጣሬዎችን እያባባሰ ሄደ እና ከዛ ወዲህ ደግሞ የትግራይ የውስጥ ምስቅልቅልነቱ በተወሰነ ደረጃ የአብይ ኮንትሪቢዩሽን የነበረበት ህወሓት ያው በጣም ጠለቅ ማለት አልፈልግም እንጂ ህወሓት ከመለስ ሞት በኋላ ህወሓትም ኢህአዴግም ክራይሲስ ውስጥ ገቡ። የዛ ውጤት ነው አንዱ። ምክንያቱም ለረጅም ጊዜ በመለስ ጭንቅላት ላይ የተመሰረተ አካሄድ ስለነበረ እሱ ሲሞት ስህበቱ ሴንተሩን እየለቀቀ ነው የመጣው። እሱን የሚተካ አመራር አለማግኘታቸውም አስፈላጊ መሆኑን we have to sympathize። ዝም ብለን ህወሓት ዛሬ ያለው ህወሓትና የዛሬ 10 ምናምን ዓመት የነበረው ህወሓት አንድ አይደለም። የፖለቲካ የስትራቴጂክ ሊደርሺፕ ችግርም ተፈጥሯል። የኦሮሞ ጥያቄ ኢቮልቭ አድርጓል። ከዚህ በፊት የነበሩ የቡድን ጥያቄዎች በገሚስ የተመለሱ በገሚስ ያልተመለሱ አሉ። አሁን ደግሞ ኒው ኢመርጂንግ ጥያቄዎች መጥተዋል። what are these new emerging ጥያቄዎች? የኢንተርናል ነው። አሁን ከኦሮሞ ውስጥ የወጣ ኃይል ነው። አትሊስት በአብይ አካባቢ የተሰበሰበው ኃይል ህዝብ እየጨቆነ ያለው ይሄ በኦሮሞ ውስጥም የሀብት ክፍል የኢኮኖሚ ጋፕ ፈጥሯል። በማፊያ የተደራጀው ኃይል በፍጥነት ንብረት ዘርፎ አከማችቷል። ይሄ the haves and the have-nots የዘራፊዎችና የተዘራፊዎች የክላስ ጉዳይ ፈጥሯል ማለት ነው። የኦሮሞ ትግል ከብሔር ትግል ሽፍት እያደረገ በአንድ ደረጃ የሚባለው የክላስ ስትራግል በአማርኛ ረሳሁት፣ የክላስ ስትራግል ውስጥ እየገባን ያለው። ሁለተኛ የኢንዲቪጁዋል ሊብሪቲ የመደብ ትግል ውስጥ እየገባን ያለ ነው። አድቫንቴጅ አለው። አሁን የመደብ ትግል ውስጥ እየገባን ነው። ሁለተኛ የኢንዲቪጁዋል ሊብሪቲ ትዝ ይለኛል ከነብርሃኑ ነጋ ጋር የዛሬ 20 ምናምን ዓመት ስንከራከር የነበረው የቡድን መብት ይሻላል ይበልጣል የግል የምንለው። አሁን የኦሮሞ ትግል የቡድን መብትን ሻምፒዮን እያደረገ የሚመጣበት ለምን እንደ ግለሰብ እየተገደለ እንደ ግለሰብ እየተዘረፈ እየተሰቃየ ስላለ የህግ የበላይነትን የኢንዲቪጁዋል ሊብሪቲን የግሩፕ ጥያቄውን ሳይጥል እየጨመረ የሚመጣበት ሂደት አለ። ይሄ እንደ አድቫንቴጅ አየዋለሁ። አክሮስ ከአማራም ጋር ከትግራይም ጋር ከደቡብም ጋር ሊያስተባብር የሚችል በተለይ የመደብ ትግሉና የኢንዲቪጁዋል ትግሉ ክሮስ ብሪጅ ለማድረግ እድል የሚሰጥ መሆኑን መጥቀስ ያስፈልጋል። አጠር አድርጌ ለመጨረስ አብይ ሊያስቀራቸው ይችል ነበር ወይ? አጌን የእሱ ተቃዋሚም ቢሆን የሀገሪቷን ችግሮች በሙሉ እሱ ብቻውን ፈጠረ ማለት ሄር አይደለም። ግን የመፍትሄ ቁልፉንም ትልቁን ፕሮባብሊ 70% በሱ እጅ ነበር። እንደዛው ለችግሩን ኮንትሪቢዩት ያደረገው ትልቁን
the burden is with him, the buck stops with me አይደለም የሚለው ኦባማ ትልቁን ነገር ማድረግ የቻለው አብይ ሲመጣ ኃይለ ማርያም ይሆናል ብለው ጠብቀው ነበር። let's be fair እኔ I was there ይሄ ነገር ሲፈጠር አትሳሳቱ። ህወሓቶች እኔ ስታገልባቸው ነበረው ህወሓቶች መጨረሻ ላይ ሰው እንደሚለው እኮ ሙሉ በሙሉ ተሸንፈው ሳይሆን ባንኩም ታንኩም እንዳላቸው ነው። ከዚህ በላይ መሄድ ለትግራይ ህዝብም ለኢትዮጵያም አይጠቅምም የሚለው ላይ ተስማምተን ነው ማዕከላዊ ስልጣን የለቀቁት። አብይም ብቻ ሳይሆን ከኦሮሞ ሊመጣ የሚችልን ኃይል የመረጧቸው ሰዎች ነበሩ እኮ ኃይለ ማርያም እንዲሆኑላቸው። እነሱ ሪጀክት ስናደርግ it was clear የሚመጣው ሰው ኃይለ ማርያም ሊሆን እንደማይችል አምነው ነው ፕሮባብሊ ከጌታቸው አሰፋ ፋክሽን ውጪ ያለው እነ ሳሞራ እነ ስዩም እና አባይ ተቀብለውት ነው ስልጣን የለቀቁት። ኃይለ ማርያም ይሆናል የሚል እንደዛ እናስቀጥላለን የሚለው ተስፋ በ2017 መጨረሻ አካባቢ ላይ የህወሓት የ45 ቀን ስብሰባ በኋላ ይሄ ግምገማ አልነበረም። እንዲሆንም አልተፈለገም። ከኦሮሞም ከአማራም ከደቡብም እሱ ፓፔት እንዲሆን የሚፈልግ አልነበረም። ከትግራይም ይልቅ ይፈልገ ይላል ነበር። ወደ ጦርነት ያስገባው አብይን ፓፔት የማድረግ ጉዳይ ሳይሆን የኢንሴኩሪቲ ጉዳይ ሪአሹራንስ ያስፈልገው ነበር። በስልጣን ላይ ለረጅም ጊዜ የነበረ ኃይል ስልጣን ሲለቅ በግለሰብ በቀል እንዳይመጣበት እንደ ማህበረሰብም ችግር እንዳይመጣበት ሴንተሩን ከተቆጣጠረው ኃይል ሪአሹራንስ ያስፈልገው ነበር። አንድ ይሄን ማድረስ አልቻለም። ይሄን ብቻ ሳይሆን በኦሮሚያ ውስጥም ያለው በአማራ ውስጥም ያለውን ሁኔታ ማኔጅ ማድረግ የሚያስችል ሁኔታ አልተፈጠረም። አሉላም ሌሎቻችንም ይሄ ኤርትራን እንደ ባዕድ ሀገር የምናየው ነገር let's be very careful። ኤርትራኖችም ኢትዮጵያን እንደ ባዕድ የምታረጉት ነገር የኤርትራና የኢትዮጵያ ጉዳይ ያላለቀ ፍቺ ነው። አሉላ አንድ ነገር ብሏል። የኤርትራ ስቴት ቢልዲንግ ወይ ኔሽን ቢልዲንግ ፕሮጀክት አልተቋጨም። ከኢትዮጵያ ጋር ያለው ጉዳይ እስካልተቋጨ ተቋማዊ በሆነ መልኩ ሰላማዊ በሆነ መልኩ የሁለቱን ሀገራት ጥቅም ባማከለ መልኩ እስካልፈጠረው ድረስ የኤርትራ ሀገረ መንግስት ግንባታ አይጠናቀቅም። የኤርትራን ሴኩሪቲ ትሬትን የሚያደርግ አስተላለፍ አዲስ አበባ ላይ እስካለ ድረስ ኢትዮጵያ ውስጥ ሰላም ሊኖር አይችልም። የኤርትራና የኢትዮጵያ ሰላም ኢንተርዲፔንደንት ነው። የኢትዮጵያና የኤርትራ ኢኮኖሚ እድገት ኢንተርዲፔንደንት ነው። ልትለየው አትችልም። ይሄ ለዚህ ነው እኔ ብዙ ጊዜ ይሄን ከኤርትራ ጋር ስፔሻል ሪሌሽንሽፕ ነው ሊኖረን የሚገባው ጎበዝ። በእንግሊዝና በአሜሪካው መካከል ያለው አሜሪካ ስፔሻል ሪሌሽን ነው ከእንግሊዝ ጋር ያላት ነው ዘሴም ውስጥ ፍራንስ ለምን ረጅም ማህበራዊና ታሪካዊ ትስስር ስላለ የኛ ደግሞ ከዛ ይበልጣል። ሊፈታ የማይችል ጂኦግራፊ ትስስር አለን። ረጅም ድንበር ብቻ ሳይሆን እኛ የነሱ ወደ መጠቀም አለብን። እነሱ የኛን ማርኬት አክሰስ ማድረግ መቻል አለባቸው። የኛ ኢኮኖሚ እንዲያድግ ከፈለግን በምስራቅ አሰብን አክሰስ ማድረግ መቻል አለብን። በሰሜን ምጽዋን አክሰስ ማድረግ መቻል አለብን። ኤርትራ ምንም ብታደርግ የአዲስ አበባ ማርኬት ላይ መሸጥ መለወጥ እስካልቻለች ድረስ የኤርትራ ኢኮኖሚ የኢትዮጵያን ማርኬት አክሰስ እስካላደረገ ድረስ አንድች እርምጃ ወደፊት ሊሄድ አይችልም። ስለዚህ የኤርትራ ናሽናሊዝምንም ለዘብ ማድረግ ያስፈልጋል። የኢትዮጵያን ናሽናሊዝም ታሪካዊ ጠላቶቻችን ምናምን ነው። ኤርትራ ጠላት ልትሆነን አትችልም፣ አትገባም። ኢትዮጵያም የኤርትራ ጠላት ልትሆን አይገባም። ይሄ ትውልድ ማሰብ ያለበት ጎበዝ። እኛ እኮ የፒአርፒ የኦነግ የህወሓት ልጆች ነን። ከዛ አልፈን ማሰብ መቻል አለብን። we have to think towards regional integration። የኤርትራና የኢትዮጵያን ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ሴኩሪቲ ስቴፕ ባይ ስቴፕ ኢንትግሬት እያደረግን ማንሄድ ከሆነ ኤርትራም ሀገር ሆና የኤርትራኖችን ህልም ልታሳካ አትችልም። ኢትዮጵያም ሀገር ሆና የኢትዮጵያኖችን ህልም ልታሳካ አትችልም። ለዚህ ነው ጽምዶም በለው ምንም በለው የምናደርገው ነገር የሁለቱን ሀገሮች ሊያቀራርብ የሚችል የኢትዮጵያን የውስጥ ሰላም እንዲሁም የኤርትራን የሴኩሪቲ ኮንሰርን የሚፈታ መሆኑ ይሻለዋል ባይ ነኝ። we are one community። በተለይ ደግሞ በሶሳይቲ ደረጃ ካየኸው we are one community። ብዙም ሚስጥር አይኖርም። በአስመራና በአዲስ አበባ መካከል፣ በመቀሌና በአስመራ መካከል እኔ ሄጄ ላሉላ ሹክ ብለው
አሉላ መጥቶ ለቶላ ለገብረየስ የማይልበት ብዙ ምድር የለም። አይ ኖ ዚስ ፍሮም ኤክስፒሪየንስ። ናይሮቢ ላይ የተደረገው ውይይት አስመራ ወዲያ ነው የደረሰው። በሴም ቲንግ ከዛ በፊትም አዲስ አበባ ላይ ጅማ ላይ ኢሳያስ እና አብይ ሲያደርጉ የነበረው መቀሌ ሲደርስ ነበር። ሶ ምን ፈጠረ? ይሄ ጥርጣሬዎችን እያባባሰ ሄደ እና ከዛ ወዲህ ደግሞ የትግራይ የውስጥ ምስቅልቅልነቱ በተወሰነ ደረጃ የአብይ ኮንትሪቢሽን የነበረበት ህወሓት ያው በጣም ጠለቅ ማለት አልፈልግም እንጂ ህወሓት ከመለስ ሞት በኋላ ህወሓትም ኢህአዴግም ክራይሲስ ውስጥ ገቡ። የዛ ውጤት ነው አንዱ። ምክንያቱም ለረጅም ጊዜ በመለስ ጭንቅላት ላይ የተመሰረተ አካሄድ ስለነበረ እሱ ሲሞት ስበቱ ሴንተሩን እየለቀቀ ነው የመጣው። እሱን የሚተካ አመራር አለማግኘታቸውም አስፈላጊ መሆኑን we have to sympathize። ዝም ብለን ህወሓት ዛሬ ያለው ህወሓትና የዛሬ 10 ምናምን ዓመት የነበረው ህወሓት አንድ አይደለም። የፖለቲካ የስትራቴጂክ ሊደርሺፕ ችግርም ተፈጥሯል። ከዚህ ጋር ተያይዞ የጽምዶ ጉዳይ ዛሬ ጽምዶ ይውደም ጽምዶ ይንገስ ብትል ብዙ ለውጥ አያመጣም። እንዴት ነው ወደ ጽምዶ የገባ ነው? ለኔ ጽምዶ 2018 ነው የተጀመረው። ኢትዮጵያና ኤርትራ ወይም ደግሞ ሻቢያና ወያኔ 1991 ደርግ ጥለው ስልጣን ያዙ። ከዛ በኋላ ሀገራዊ ተቋማዊ ኢንስቲትዩሽናል የሆነ የሁለት ሀገሮች ግንኙነት ሳይሆን የሁለት ፓርቲዎች ግንኙነት ነው ያደረጉት። ቢግ ሚስቴክ ነበር። ያ ስላልቆየ ወደ ጦርነት አስገባን። ሁለቱ ፓርቲዎች መቃቃር ጀመሩ። የሁለት ሀገሮች ጦርነት ገባን። ለ20 ዓመት ኢትዮጵያ በነበራት አቅም ኤርትራን ፍሪዝ አድርጋ በማዕቀብ ውስጥ ማቆየት ቻለች። 2018 ለኢትዮጵያም ለኤርትራም እድል ነበረ። ነገር ግን ያን እድል ዘላቂ ሰላምና በትብብር ላይ የተመሰረተ የኢኮኖሚ እድገት ከማምጣት ይልቅ ህወሓትን መደቆስ ላይ ያደረግ ነው። ፕሪቶሪያ ላይ ህወሓትን ይዘን ህወሓትና ብልጽግና ሆኖ ሻቢያን የመደቆስ ጫውታ ውስጥ የተገባው ጽምዶ ዛሬ ላይ ያለውን ትናንትና ደረጃ የሚናገረውን አብይ የሚናገረውን ነገር ከተናገርን ካየነው ሌተስት ናቸው። መሰረቱ ግን ባክፋየር አደረገ። አብይ የተከተለው ስትራቴጂ ባክፋየር አደረገና ገሚሱ ወይም ደግሞ በአብዛኛው የሚሆነው የትግራይ ሊግ ከህወሓት ጋር ሆኖ ወደ ኤርትራ የሄደበት ሁኔታ ነው የምታየው። ለእኔ ጽምዶ ኢስ ዲፌንሲቭ ፓክት የኤርትራ ኃይልም ከአዲስ አበባ ሊመጣበት የሚችለውን አቅሙ ኢኮኖሚውም ትልቅ የሆነ ጎረቤት ሊመጣበት የሚችለውን እራሱን ለመከላከል ያደረገው ታክቲካል ነው። ጽምዶ ማለት ታክቲካል አላያንስ፣ ታክቲካል ዲፌንሲቭ አላያንስ። ይሄ አላያንስ ምንድን ነው ይዞ ሊመጣ የሚችለው? ወይ እነ ደብረጽዮን እንደሚሉት አሸንፈው አዲስ አበባ የሚገቡበት፣ ወይ አብይ እንደሚለው ሁለቱንም የሚፈረካከስበት፣ ሶስተኛው ደግሞ ለረጅም ፕሮትራክትድ ጦርነት የምንገባበት እድል ውስጥ ነው የሚከተል። ለዚህ ነው ይሄ ጦርነት እንዳንገባበት መረባረብ አስፈላጊ ነው ብዬ በተደጋጋሚ የምናገረው። የኦሮሞ ጥያቄ ኢቮልቭ